በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላክ እስራኤል ወአምላክ አበዊነ ቅዱሳን ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ። በቸርነቱ ይቅር ያለን ምሕረቱን ያደረገልን የአባቶቻችን አምላክ የእስራኤል ፈጣሪ ዘላለም ሥላሴ ከዚህ ሰዓት፣ ከዚህ ዕለት፣ ከዚህ ስፍራ፣ ከዚህ በረከት ስላደረሰን ስሙ የተመሰገነ ይሁንና ለእናንተም እንደሚገባ በእግዚአብሔር ሰላምታ እንዴት ዋላችሁ? እንዴት ሰነበታችሁ? ቸሩ አምላካችን መድኃኒታችን መድኃኔ ዓለም ኢየሱስ ክርስቶስ የባሕሪ አባቱ አብ የባሕሪ ሕይወቱ መንፈስ ቅዱስ ወላዲተ አምላክ ንጽሕት እማምላክ ማርያም እናቱ ቅድስት ቤተ ክርስቲያን ቅዱስ ዕፀ መስቀል ያከበራቸው ቅዱሳን ሁሉ በድጋሚ ስማቸው የተመሰገነ ይሁን። እንኳን አደረሳችሁ ትላለች ቅድስት ቤተ ክርስቲያን። ዛሬ አባታችን ወንጌላዊ ቅዱስ ማርቆስ ዓመታዊ በዓሉ ነው። በእርግጥ በዚያ ማዶ ጉባኤ እየተካሄደ ነው የሚገኘው። ሱባኤውን ያስመለከተ ጉባኤ እንግዲህ ትናንት እኛ እዛ በነበርንበት ሰዓት እናንተ እዚህ መታችሁ ሸፍናችኋል። ዛሬ ደግሞ የእኛ ተራ ነው እንጂ እዚያ ጉባኤው መገኘት ይገባን ነበር ሁላችንም። ግን አንድም ምህላው መቋረጥ ስለሌለበት ከሁሉ ቅድሚያ የሚሰጠው የነግሁ ብቻ ሳይሆን የእኛ ዋናው ምህላችን የሰርግ ስለሆነ፣ ሁለተኛ ነገር ደግሞ ቅዱስ ማርቆስ ወንጌላዊ ዛሬ ዓመታዊ በዓሉ ነውና ይህ ማህበር ከሚዘክራቸው 5 በዓላት መካከል አንዱ ነው። 4 ወንጌላውያንና 318 ቅዱሳን ሊቃውንት ነው የሚዘከሩት እዚህ ጉባኤ ላይ። ስለዚህ የቅድስትን መዘክር ስለሚኖርብን ጥቂት ንባብና ትምህርት ይኖረናል ማለት ነው። ከዋናው ትምህርት አስቀድሞ ስንክሳሩን፣ ከስንክሳር በኋላ ደግሞ ጥቂት ስለ ምህላ ስርዓት የተወሰኑ አረፍተ ነገሮችን እናነሳና ቅዱስ ማርቆስ ወንጌላዊ በጥቂቱ ተመልክተን የትምህርት ርዕሳችን ዘአንበሳ ማርቆስ የሚሉ ነው። ጥቂት ነገሮችን እነጋገራለን ማለት ነው። ዘላለም ሥላሴ ማስተዋሉን ሰጥቶ በረከቱን ክብሩን እንዲያድለን ቅዱስ ፈቃዱ ይሆንልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ወርኃ ኅዳር ቡሩክ ማልቱ 10 ሰዓት ወምዝ የሐጽጽ ወአመአሚሩ ለዝ ወርህ በዛቲ ዕለት ኮኑ ሰማዕተ ቅዱሳን ማክሲሞስ ወማንፊዮስ ወፍቅጦር ወፊልጶስ ማገረ አፍራቅያ በማይሊሁ ለንጉሥ ዳኬዎስ ከሃዲ። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የተባረከ የኅዳር ወር ቀኑ 10 ሰዓት ሲሆን ከዚህም በኋላ ይጎድላል። በዚህም ወር በአንዲት ቀን በዚች ዕለት ከአፍሪቃ የሆኑ ቅዱሳን መክሲሞስ፣ ማንፊዮስ፣ ፍቅጦርና ፊልጶስ በከሃዲው ንጉሥ በዳኬዎስ ዘመን በሰማዕትነት አረፉ። በዚህም ከሃዲ ንጉሥ ዘመን 7 ደቂቅ 372 ዓመት አንቀላፍተው የነቁ ከእርሱ በሸሹ ጊዜ ነው። እሊህም ቅዱሳን መስተጋድላን ክብር ይግባውና ክርስቶስን ክዶ ክርስቲያኖችን ሲያሰቃይ ባዩት ጊዜ ሃይማኖታቸውን ግልጥ ያደርጉ ዘንድ በአንድ ምክር ተስማምተው በአንድነት ተሰብስበው ወደ ከሃዲው ንጉሥ ቀረቡ። በእግዚአብሔር ልጅ በጌታችን በአምላካችን በኢየሱስ ክርስቶስ በግልጥ የምናምን ክርስቲያኖች ነን፣ ለእርሱም እንሰግዳለን እናመልከዋለንም ብለው ጮኹ። ይህ ከሃዲ ዳኬዎስም በሰማ ጊዜ እጅግ ተቆጣ። ከላም ቆዳ በተሰራ ጅራፍ እንዲገርፏቸው አዘዘም። 1 ጊዜም 2 ጊዜም ታላቅ ግርፋትን ገረፏቸው። በእሳት ባጋሉትም ከብረት በተሰሩ በትሮች ደበደቧቸው። ከዚህም በኋላ በበርኖስ እላቂ ጨርቅ ከመጻጻና ከጨው ነክረው ቁስላቸውን አሿቸው። የንጉሡንም ትእዛዝ ባልሰሙ ጊዜ ስቃዩንም ፈርተው ከበጎ ምክራቸው ባልተመለሱ ጊዜ ቁጣን በማብዛት ጽኑ ስቃይን እንዲያሰቃዩአቸው አዘዘም። እንዲሁም አደረጉባቸው። ከዚያ የነበሩ ብዙ ሕዝብም ትዕግስታቸውን ባዩ ጊዜ ክብር ይግባውና በጌታችን ኢየሱስ ክርስቶስ አምነው በሰማዕትነት ሞቱ። በዚያንም ጊዜ ንጉሥ ራሶቻቸውን በሰይፍ እንዲቆርጡ አጠቃቅነውም እንዲቆርጧቸው አዘዘም። እንደዚህም የምስክርነታቸውን ተጋድሎ ፈጽመው የሰማዕትነት አክሊልን በመንግሥተ ሰማያት ተቀበሉ። ለእግዚአብሔርም ምስጋና ይሁን።
እኛንም በቅዱሳን ሰማዕታት ጸሎት ይማረን። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለመክሲሞስ ወለአሃዊሁ በጽድቅ እለአበዩ ሰጊደ ለስብኮ ወርቅ ሐራዳ ኬዎስ አላዊ ኮናኔ ሰብአቱ ደቂቅ በዛ አረሃስወ በብሂ ወበጼው ድቁቅ ቁስላት ይሆሙ መዝመዙ በሰቅ ወበዛቲ ለተዝካሩ ለቅዱስ ነአኩቶ ለአብ ጻድቅ ንጉሰ ኢትዮጵያ በረከቱ ተሃሉ ምስሌነ ለዓለመ ዓለም። በዚህችም ቀን የጻድቁ የኢትዮጵያ ንጉስ የቅዱስ ነአኩቶ ለአብ መታሰቢያው ነው። በረከቱም ከኛ ጋር ትኖር ለዘላለሙ አሜን። ሰላም እብል እንዘ ነግር ግብሮ ለነአኩቶ ለአብ ጻድቅ ንጉሰ ሰላም ወተፋቅሮ እንበለያ ደንግጾ ሞት ወያባይ ርሮ እግዚአብሔር መሐሪ እምገጸ ሞት ሰውሮ ምስለ ሕያዋን ህቡረ ያንብሮ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመ ሰኑዩ ለኅዳር በዛቲ ዕለት አይረፈ አባ ጴጥሮስ ቅዱስ ሊቀ ጳጳሳት ዘሀገረ እስክንድርያ ዘተሰመ እምድረ አባ ጢሞቴዎስ ወውእቱ እምይልቆሙ ለአበው ሊቃነ ጳጳሳት እስራ ወሰባቱ። ወበዛቲ ዕለት ካዕበ አይረፈ ሊቀ ጳጳሳት አባ ስንትዩ ዘይሰመይ ሲኖዳ ዘሀገረ እስክንድርያ እምይልቆሙ ለአበው ሊቃነ ጳጳሳት ስሳ ወሰለስቱ። ወበዛቲ ዕለት ኮነ ተዝካረ ሴቴንዋ ነቢይት ዘእስክንድርያ ወቅድስት አንስጣስያ ወአባ ሊባኖስ ወበረከቶን ይኩን ምስሌነ ለዓለመ ዓለም አሜን። ዛቅረብኩም በኋላ እንደግማለን። ያኛውን ጉባኤ መሳተፍ የምትሹ ልጆች ካላችሁ ምናልባት እሱም ሌላ አማራጭ ስለሆነ ያው ጉባኤ ያም ጉባኤ ነው ይህም ጉባኤ ነው፣ ግን ያ ወቅታዊ ጉዳይ ስላለው ያኛውንም መከታተል የምትሹ ካላችሁ በእርግጥ ሰዓት መሽቷል። ከዚህ በኋላ ምናልባት እያለቀ ይመስለኛል። ምናልባት ያ ፍላጎት ያላችሁ ካላችሁ ጥቆማ ለመስጠት ያክል ነው። ወደ ቅዱስ ማርቆስ ወንጌላዊ ሰማዕት ወሐዋርያ ዝክር ከማለፋችን በፊት አንደኛ ቅድም ስንክሳር ላይ እንደሰማችሁት ነገ የቅዱስ ነአኩቶ ለአብ ዓመታዊ በዓሉ ነው። ቅዱስ ነአኩቶ ለአብን ህዳር 1 ህዳር 3 እናከብረዋለን፣ በልደቱና በእረፍቱ ማለት ነው። እንግዲህ ከዛግዌ ሥርወ መንግስት ነገስታት መካከል ከመራ ተክለ ሃይማኖት ወይም መርሃ ተክለ ሃይማኖት 11ኛው እንኳ የተባረክ ነው ሆኖ የተቀመጠ ነው። ከአራቱ ቅዱሳን ነገስታትም አራተኛውና የመጨረሻው 40 ዘመን የነገሰ ታላቅ ጻድቅ ንጉሠ ነገስት ነው። ብዙዎቻችሁ ቅዱስ ላሊበላን ለመሳም ስትሄዱ መጀመሪያ ላይ የምታገኙትና ከላይ ደግሞ አሸተን ማርያም ሁለቱ የሱ እንደሆኑ ይታወቃሉና እጅግ ድንቅ የነበረ ሞት ያላየው ከሞት የተሰወረ እንደነ አቡነ አረጋዊ እንደነ ቅዱስ ያሬድ እንደነ አቡነ ገሪማ እንደነ ቅዱስ እዝራ እንደነ ቅዱስ ሄኖክ እንደነ ቅዱስ ኤልያስ እንደ ሌሎችም ቅዱሳን ሞትን ያላየ ሞትን ያልቀመሰ በኋላ ዘመን በዘመነ ሐሳዊ መሲህ መጥተው ሰማዕትነትን ከሚቀበሉ ቅዱሳን መካከል አንዱ ነው። በፍጹም በንጹህ በክቡር ተጋድሎ የኖረ ኢትዮጵያዊ ንጉሠ ነገስት ነው። በሚያሳዝን ሁኔታ ግን ብዙ ታሪኮቹ ተሸፋፍነዋል። በተለይ በዘመናዊ ደረጃ እንደምታውቁት የዛግዌ ሥርወ መንግስት ታሪክ ብዙ የሚተረክ አይደለም። ለሁሉም ጊዜ ሲኖረን ቀን ስለ ቅዱስ ነአኩቶ ለአብ እንደ ቅዱስ ይምርሃ እንደ ቅዱስ ላሊበላ እንደ ቅዱስ ገብረ ማርያም ሁሉ ስለሱም የምናነሳ ይሆናል ማለት ነው። በረከቱ ይደረብንና ሁለተኛው ጉዳያችን ስለ ስርዓተ ምህላ ከዚህ በፊት ታስታውሱ ከሆነ ተምራችሁ ነበር። አሁን ዝርዝሩን ልገባበት ፈልጌ አይደለም፣ ግን ቢያንስ እንኳ የአንድ ሁለት ነገሮችን ምክንያታቸውን ለማየት ያክል ነው። እንግዲህ ጸሎተ ምህላ እንደምታውቁት በሌሊት ከሰዓታት ጋር ተደርቦ የሚደረስበት ጊዜ አለ። በሰባተ ፍቁር ሰዓት ማለት ነው። ማህረነ አብ ከተደረሰ በኋላ በቤተ ጉባኤ ይደረሳል። በዚህ በጉባኤያት በእኛ ይደረሳል። በአደባባይ በየአጥቢያው ይደረሳል። እንደገና እንደ ጎንደር ያሉ እንደ አክሱም ያሉ ከተሞች ደግሞ የጋራ የሆነ አደባባይ ላይ ለምሳሌ አክሱም ላይ የራሳቸው የሚያደርሱበት ምክንያት አላቸው። ጎንደር ደግሞ ለ10,000 አንድ የቀራቸው 9999 ሰማዕታት ደማቸው የፈሰሰበት 10,000ኛ ሆነው እኒያደግ ባህታዊ የተቀበሩበት ቦታ አውደስም የሰማዕታት አደባባይ ላይ ቃል ኪዳናቸውን መሰረት አድርገን እናደርሳለን። ታዲያ ጸሎተ ምህላ ሲደረስ እንደየስፍራው እንደየቦታው አይነት አለው። በዋነኝነት የምንከፍለው የመሐረነ አብ ምህላ አለ፣ የምቅናይ ምህላ አለ። እዚህ የምናደርሰው የመሐረነ አብ ምህላ ነው። እዛ የሚደረሰው የምቅናይ ነው። ምቅናይ እንግዲህ የአገልግሎት ነው። ቅዱስ ያሬድ እንደደረሰው የሚታመንለት አድነነ ሕዝበ ከሚለው ነው። እዚህ ያለውን ያው ስለምታደርሱት ብዙም የሚነገራችሁ ነገር አይኖርም።
ቤተ ጉባኤ ላይ የሚደረሰው ለየት የሚለው አንዳንድ ቀለሞች አሉ። ሃሌሉያ ዘበይንቲ ያለ ቤተ ክርስቲያን ተጸፋይክ በውስጥ አውድ የሚለው ባለፈው በዜማ ጥቂት የሞከርኩላችሁ እሱ ጨምሮ ሃሌሉያ የምትል ሃሌታ ያላት አለች። እሷ ትጨመራለች በቤተ ጉባኤ። የአደባባዩ ምህላ ግን ሲጀመር አሁን የተለየ እዚህ ጎንደር የሰማዕታት አደባባይ አጼ ፋሲል ግቢ ደቡባዊ በር ላይ ወይም ወንበር በር ወይም እንቁም የሚባለው በር ላይ ከጃን ተከል ዋርካ ፊት ለፊት የሚደረሰው መጀመሪያ ያው ዳዊት ይዘለቃል። 150 ዳዊት መኃልየ ሰሎሞን እና መኃልየ ነቢያት ይደረሳል። ዘመኑ ዘመነ ጽጌ ከሆነ ደግሞ ማሕሌተ ጽጌ ሰቆቃወ ድንግል ይደገማል። እንደየስፍራው የራሳቸው ድጋም ይኖራቸዋል። ያ ሙሉ ከተዘለቀ በኋላ ዳዊት ተዘልቆ ዳዊት እንግዲህ እንደምታውቁት እንደ ቁጥሩ ብዛት ነው ሲሰጥ። ሰው በጣም ካነሰ 2 ንጉስ ሊሰጥ ይችላል። ዳዊት ታውቃላችሁ አይደለም? 10 ቤት ሲሞላ ምንድነው የሚባለው? አንድ ንጉስ ይባላል። 10 መዝሙር ሲሞላ አንድ ንጉስ ይሞላል። እና አንዳንድ ንጉስ ይሰጣል። ሰው ካነሰ 2 3 ንጉስም ሊሰጥ ይችላል። ግን የጋራ ምህላ ሆኖ እንግዲህ እንደምታውቁት የቅዱስ ዳዊት መዝሙር 15 ንጉስ ነው ያለው። መኃልየ ነቢያት ከበዛ ከ2 ከ3 ይከፈላል። ካልሆነ እንዳንድ ይሰጣል። ከዛ መኃልየ ሰሎሞን እንዳንድ ይሰጣል። ስለዚህ 17 ሰው ካለ ሙሉ ዳዊት ለመዝለቅ በቂ ነው። አንዳንዱ ነው ማለት ነው። ግን ብዙ ጊዜ ሰው ስለሚበዛ የቅዱስ ዳዊት መዝሙር ምናልባት 7 ጊዜ 6 ጊዜ ስንት ጊዜ እንደሚዘለቅ አይታወቅም። እዛ ያለው ሰው ሁሉ ዳዊት እስኪደርሰው ድረስ በሙሉ ይታደላል። ታዲያ ሲታደል ምናልባት ዲያቆናትም ካላችሁ ልክ እንደ ውዳሴ ማርያም ዳዊትም ሲታደል የራሱ ስም አለው። በማንሻው አይደል? ፍካሬ ብሎ ሰው ከሰጣችሁ የቅዱስ ዳዊት መዝሙር ከመዝሙር 1 እስከ መዝሙር 10 ድረስ ትደግማላችሁ ማለት ነው። ፍካሬ ዘጻድቃን ወዘኃጥአን ከሚለው ጀምሮ አድህነኒ ካላችሁ አድህነኒ እግዚኦስ መሀል ቀሄር ከሚለው ከመዝሙር 11 እስከ 20 ድገም ማለት ነው። አምላኬ ካለ አምላኬ ለምን ታደገኒ ከሚለው ከመዝሙር 21 ጀምሮ እስከ 30 ነው። ከዚያ ብፁዓን ከመያፈቅር ለምን ትዚሃር አኮኑ እግዚኦ ኩነኔከ እግዚአብሔር ቆመ ይሄይስ ስማኒ። ከዛ ብፁዕ ብእሲ ተፈሳይኩ ተዘክሮና ቃሌ ከ141 እስከ 150 ያለው ነው። ከዚያ ቀጥሎ ነቢያት ነው። ነቢያት እንደምታውቁት ቅዱስ ሙሴ 3 አለው። ከዚያ ጸሎተ ሐና አለ፣ ጸሎተ ሕዝቅያስ አለ፣ ጸሎተ ምናሴ አለ፣ ጸሎተ ዮናስ አለ፣ ጸሎተ ዳንኤል አለ፣ ሰለስቱ ደቂቅ አለ፣ ሀበ ባረኩ አለ፣ የሰለስቱ ደቂቅ ተጨማሪው። ከዛ ዕንባቆም አለ፣ ኢሳይያስ አለ፣ ጸሎተ እግዝእትነ ማርያም አለ፣ ዘካርያስ አለ። ከዛ የመጨረሻ ጸሎተ ስምዖን አለ፣ እሱ ይታደላል። ከዛ መኃልየ ነቢያት መኃልየ ሰሎሞን የመጨረሻ ይሆናል፣ እሱ ይታደላል። እሱ ታድሎ ተደግሞ ከተጨረሰ በኋላ ነው ሰዓት አልበቃ እያለ እዚህ በጎን እየተደገመ በጎን ምህላው ይጀምራል። ግን ያው ሰዓት የሚሄዱ ጉዳይ ካልሆነ በቀር ከተዘለቀ በኋላ ነው እሱ የሚደረሰው። እሱ ከተደረሰ በኋላ ቀጥሎ የሚመጣው ውዳሴ ማርያም ማደል ነው። ውዳሴ ማርያም ሰው የፈለገውን ያክል ቤዛ እንዴ ነው የሚዘለቀው? አንድ ጊዜ ነው፣ አይደርሰውም። አብዛኛው ሰው እንደምታውቁት ውዳሴ ማርያም በቁጥሩ 64 ነው። አንቀጸ ብርሃንን ጨማምራችሁበት 70 ምናምን ይሆናል። እሱ ይታደላል። አንድ ዙር ይጀምሩ ተብሎ ሰላም ለኪ ነው መጀመሪያ ጸሎት። አሁን እንደውም አንዳንድ ቦታ ላይ ጸሎተ እግዝእትነ ማርያም እንበል ብለን ስንወድቅ ብዙዎቹ ጸሎተ እግዝእትነ ማርያም ብለው ይጀምራሉ። ሰላም ለኪ እንበል ሲባል ደግሞ ሰላም ለኪን ብቻ ደግሞ ጸሎተ እግዝእትነ ማርያም ይተዋሉ። እና በተለይ እንግዳ የሆናችሁ ሰዎች ሰላም ለኪ እንበል ከተባለ ሙሉን ሰላም ለኪ ብሎ ከዛ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ተብሎ ተዘልቆ ነው እንዳለ። ጸሎተ እግዝእትነ ማርያም እንበልም ቢሆን ሰላም ለኪ እንበል ያው ተመሳሳይ ነው፣ በተለያየ አነጋገር መባሉ ነው። ከዛ ሰላም ለኪ ጸሎተ እግዝእትነ ማርያም ከተደገመ በኋላ ውዳሴ ማርያም ይዘለቃል። ውዳሴ ማርያም ከተዘለቀ በኋላ ምቅናይ ይጀመራል። የምቅናይ የመጀመሪያ ክፍል አድኅነነ ሕዝበከ ወባርከነ ርስተከ ሀበነ ኃይለ ወመዊአ ለአግብርቲከ ለለ ንፄቡ ስመከ። ይሄን እንዳልኳችሁ በዘርም በሀተታም ከተቻለ በዜማም ጭምር እንድትማሩት የሚሆንበት እድል አለ። ከዚህ በኋላ አመቱ በሙሉ የምህላ ስለሚሆን ምቅናዩን ትማራላችሁ። እዚያ ሄዳችሁ አብራችሁ እንደ ልብ መጮህ እንድትችሉ በጣም ደስ ይላል። በነገራችሁ ላይ አንደኛ ምስጢሩን ተረድታችሁ ሲሆን በጣም ግሩም ነው የቅዱስ ያሬድ። በነገራችሁ ላይ ምቅናይ ማለት አቡነ ተክለ ሃይማኖት ይጸልዩት የነበረ ጸሎት ነው። ይገርመኛል። የዛሬ 800 ዓመት ገድለ አቡነ ተክለ ሃይማኖት ላይ
የሞተለሚን ጥንቋዮች ድል ከነሱ በኋላ እግዚአብሔርን ያመሰገኑበት እሳት ላይ ቆመው የዘመሩት ምቅናዩን ነው። አድኅነነ ሕዝበከን ነው። ከዛ ከአቡነ ከተባለ በኋላ በነገራችሁ ላይ ከአቡነ የሚቀድመው ምቅናዩ ነው። ውዳሴ ማርያም ተደገመ፣ ምቅናይ ተባለ፣ አቡነ ዘበሰማያት ይባላል። ከዛ መልክአ ማርያም ተደገመ፣ የመጨረሻዋ። በነገራችሁ ላይ ውዳሴ ማርያም ስትደግሙ ለምሳሌ የሰኞ ከተደገመ ሁላችሁም መጨረሻ ላይ በጋራ ሰረቀ በስጋ እምድንግል ዘእንበለ ዘርአ ብእሲ ወአድኀነነ። እቺ ውዳሴ ማርያም ሲጀምር ሁለተኛዋ አንቀጽ ላይ ከሁለት የተከፈለች ናት አይደለም? ሁለተኛዋ ለምሳሌ የሰኞ አለ ይጀምሩ ወይም ፈቀደ ተብሎ ለሔዋን ነው የሚባል አይደል? ለሔዋን የሚባለው ግን ከላይ አለው። ዘሰሉስ ተብሎ አብይ የሚባለው ማንሻው እስመ በፈቃዱ ነው አይደለም? የረቡዕ እንደዛው አለው የሐሙስ እያለ እና የዕለት ከሆነ ስትጨርሱ ማንኛውም ሰው በጋራ የዕለቱን ውዳሴ የሰኞን ሲጨርስ ሰረቀን ማለት አለበት። ግን ሙሉን አይደለም። ሰረቀ በስጋ እምድንግል ዘእንበለ ዘርአ ብእሲ ወአድኀነነ አበቃ። ማክሰኞ ከሆነ ሲያልቅ ሁሉም በጋራ እስመ በፈቃዱ ወበስምረተ አብሁ ወመንፈስ ቅዱስ መጻ ወአድኀነነ አበቃ። የእሑድ ከሆነ ወበእንተ ዝናቤኪ ኩልነ በቃ። ሙሉ ውዳሴ ማርያም ከተደገመ ግን በእንተ ተሰጎቱ ነው የሚባል አይታችኋል። አንቀጸ ብርሃን ሲጀምር በእንተ ተሰጎቱ ናት ጀምራ ያለች አይደል? እሷ በእንተ ተሰጎቱ ለወልደ አምላክ ምኔኪ ወብኪ ቁርባነ ኮነ የምትለው አንቀጽ እሷ ትደግማለች። ከዛ ምቅናይ አቡነ ዘበሰማያት። ከዛ መልክአ ማርያም ከተደገመ በኋላ ለፍልሰተ ስጋኪ ደባትረ ብርሃን ሀበ ተተክሉን አዳይ ይደግማል። በዝንቱ ቃለ ማህሌት የሁሉ ነው ወበዝንቱ ይባቤ። ከዛ የጸሎት ምቅናይ ክፍል 2 እግዝእትነ ነጽሪ ሀቤነ ይባላል። አድኅነነ ሕዝበከ ሁሉ በጋራ ነው የሚለው። እግዝእትነ ነጽሪ ሀቤነ ግን ቅብብል ነው። ቅብብሉ የሚሆነው ደግሞ በአሳዳሪ ነው። አሳዳሪ ታውቃላችሁ። ለምሳሌ ዛሬ አሳዳሪው በቀኝ ነው የነበረው በእህቶች ማለት ነው። አሳዳሪው 2 ጊዜ ይደርሰዋል። እግዝእትነ ነጽሪ ሀቤነ ይላል። አሳዳሪ ያሉ ነው አንድ ጊዜ ነው የሚደርሰው። እሱን ካለ በኋላ አሁንም አቡነ ዘበሰማያት ይባላል። ከዛ መልክአ ኢየሱስ ይደገማል። መልክአ ኢየሱስ ተደግሞ ለምጽአትከን አዳይ ይደግምና ምስራቀ ፀሐይ የጋራ ይሆናል። እሱ ከተደገመ በኋላ አሁንም ምቅናይ በአሳዳሪው እንደገና ይነሳና ይትግድፈነ ይባላል። 3 ጊዜ፣ 2 ጊዜ አሳዳሪው፣ 1 ጊዜ ተቀያሪው ማለት ነው። እሱን ካለ በኋላ አቡነ ዘበሰማያት ይባላል። ከዛ በኋላ የሚደገመው ሊጦን አለ። ጸሎተ ሊጦን ይደረሳል። ሊጦን ሊጥርግያ የሚል እንግዲህ የቅዱስ ባስልዮስ ድርሰት ነው እና ብዙ ጊዜ ምህላ ላይ የሚደረሰው ሊጦን የሰንበቱ ነው። የሌላው ቀን አይደረስም። የሌላው ቀን ኪዳን ላይ ነው የሚደረሰው። ወካዕበ ናስተበቆ ለአምላከ ምሕረት የሚለው የሰንበተ ክርስቲያን ነው የሚደረሰው። ምክንያቱም ለጸሎተ ምቅናይ እና ለምህላ የተዘጋጀ እሱ ስለሆነ ከዚያ በኋላ እንግዲህ 5 ቤት እግዚኦታ አሳዳሪው እየመራ ይደረሳል። ከዚያ 9 ሙሉ እግዚኦታ አሁንም አሳዳሪው እየመራ ይደረሳል። ይሄ ሲያልቅ በምስራቅ ይጀምራል፣ ወደ ምዕራብ ይዞራል። ከምዕራብ እንደገና ተመልሰን ሰሜን፣ ከሰሜን ወደ ደቡብ፣ በደቡብ ነው የምንጨርሰው። ስለዚህ 5 ማንሻ 9 መገስገሻ ማለት ሙሉ ሆኖ እንደዛ ነው እየተዞረ የሚደረስ። ሲዞር እንደምታውቁት በቀደም ዲያቆን ብርሃኑ አድማስ የጻፈውን እያየሁ የጎንደር ሰው አዟዟሩን ያውቅበታል ብሎ አሞካሸ። ሊቃውንቱ ማሉ ነው እንጂ ከምእመኑ መካከል እግዚኦታው የት ይጅ በምን ሰዓት ይጀምር እና የማያውቅ በጣም ብሰዋል። አንዳንድ ጊዜ እሱ እንግዳ ነውና ያመስግን፣ እኛ ግን ነዋሪ ነንና የጎንደር ሰው ራስ ከእግሩ ጨዋ ነው። ይሄ ይታወቃል። ሊቃውንት ሞልተዋል፣ ግን ራስ እስከ እግሩ ድረስ ጨዋ ነው። ይሄ ምንም ማንዋሸው ነው። ጎንደር አዎ ሊቃውንት ሞልተዋል፣ ራስ እስከ እግሩ ድረስ አሉ። የከተማው ነዋሪ ግን ጨዋ ነው፣ የለየለት አሁን የለው። ግን አሁን እየተሰራ ያለውን ነገር ግን አለማድነቅ አይቻልም። ስለዚህ 5ቷ ነጠላ እግዚኦታ ከተደረሰች በኋላ በቀጥታ ወደ ዋናው እግዚኦታ መግባት ነው። ከዛ እንደገና ዙር አልቆ ከምስራቅ ወደ ምዕራብ ሲዞር እንደዛ ነው እና አባቶቻችን ሲባርኩ አይታችሁ ከሆነ ምስራቀ ወምዕራበ ሰሜነ ወደቡበ እንደሱ ነው። በቃ የቤተ ክርስቲያን ስትቆጥር በምስራቅ ትጀምራለች፣ ወደ ምዕራብ፣ ከዛ ሰሜን፣ ከዛ ደቡብ። ሲዞር ምንጊዜም ወደ ቀኝ ነው። የዓለምና የቤተ ክርስቲያን ቀኝ ይለያያል። የዓለም ቀኝ ለቤተ ክርስቲያን ግራ ነው። የቤተ ክርስቲያን ቀኝ ለዓለም ግራ ነው። ስለዚህ ቀኝ ማለት ዓለም እንደሚያስተምረን ወደ ቀኝ ትከሻችን መዞር ሳይሆን ቀኝ ማለት ወደ ግራ ትከሻ መዞር ነው።
ከቀኝ ወደ ግራ ትከሻ መዞር ነው በመቼውም ቢሆን። ስለዚህ ከምስራቅ ቆይተን ወደ ምዕራብ የምንዞረው ከቀኝ ወደ ግራ ትከሻ ነው። ከምዕራብ ወደ ሰሜን ለመዞር በጣም ቀላሉ ዝም ብሎ ዞር። አብዛኛው ሰው እንደዛ ነው የሚል አይደለም። እንደሱ ከምዕራብ ወደ ሰሜን ለመዞር በደቡብ በምስራቅ አድርገን ነው የምንዞረው። ደቡብን ምስራቅን ነክተን ነው እንደገና ወደ ሰሜን የምንዞረው። ከዛ ከሰሜን ወደ ደቡብ አሁንም ወደ ቀኝ እንዞራለን ማለት ነው። እዚሁ ጋር አያይዞ ሁለት ነገሮችን ብቻ ማስታወሻ ሰጥቻችሁ እንዳላስመሻችሁ፣ ሌላውን ሌላ ጊዜ እናነሳለን። በአራቱ አቅጣጫ ተዙሮ የሚጸለይበት የሚለመንበት መሰረታዊ ምክንያት አባቶቻችን ረቂቁ ናቸው። በነገራችሁ ለአጠቃላይ እግዚኦታው 400 ነው። አጠቃላይ እግዚኦታው ሲደመር 400 ነው የሚመጣው። ያንዱ 100 ነው። 100 መምጣቱን የምታውቁት ምንድነው? መጀመሪያ በነጠላ 5 እንላለን አይደለም? ከዛ ዋናው እግዚኦታ 9 ነው አይደለም? 9ኙ በውስጥ በእያንዳንዱ ስንት አለው? 9 ጊዜ 5 45። እቺ ማንሻው 5 ተደመረበት 50። በግራና በቀኝ ሲባል 100፣ በአራት ዙር ሲባል 400 ይሆናልና ብዙ ምክንያት አለው። አንደኛውና የመጀመሪያው በአራቱ ማዕዘን ያለን በምስራቅም በምዕራብም በሰሜንም በደቡብም ያለን እግዚአብሔርን ለማመስገን ሲባል በአራቱ አቅጣጫ እግዚኦታ ይባላል። ሁለተኛ በአራቱ አቅጣጫ ስለተሰራ ኃጢአት። የሰው ልጅ መቼም እንደምታውቁት ኃጢአት ሰር ወደ የትኛው አቅጣጫ ዞራችሁ እንደሆነ ይታወቃችኋል። በሁሉም አቅጣጫ ያለን እግዚአብሔር ስለበደል ነው በሁሉም አቅጣጫ እየዞርን ምሕረት እንለምነዋለን። ሶስተኛ በአራቱም አቅጣጫ ላለ የዓለም ሕዝብ ሁሉ ይጸለያል። በአራቱም አቅጣጫ በምስራቅ እነማን ናቸው ያሉ? እነ ህንድ፣ እነ ቻይና፣ ትንሽም ዝቅሎና አውስትራሊያ ወደ ምስራቁ ያደላሉ። በምዕራብ አቅጣጫ እነ አልጄሪ፣ አሜሪካ፣ ካናዳ፣ ትንሽም ለኛ ብዙም ወደ ከምዕራብ ይልቅ ሰሜን ምዕራብ ይሆናሉ እንጂ አውሮፓ፣ በተለይ ምዕራብ አውሮፓ። በሰሜን በጣም ብዙ ነው ያለን፣ ኤርትራ፣ እነ ግብጽ፣ እዚህ ምስራቅ አውሮፓ፣ እንደገና የሳይቤሪያ አካባቢ እንዳለ የዛ አካባቢ በሰሜን ያለ። በደቡብ የምታውቁት ነው እንዳለ አፍሪካ ነው። በደቡብ ለኛ ደቡብ ከአፍሪካ ውጪ ሌላ የለም። በአራቱም አቅጣጫ ላለ ህዝብ ይጸልያል። አንድም በአራቱም አቅጣጫ ላለ ስነ ፍጥረት ሁሉ ይጸልያል። ስነ ፍጥረት ሰላም ውሎ ካልገባ አስቸጋሪ ነው። ምክንያቱም ዓለም የተፈጠረ ወኩሉ ዘተፈጠረ ለመፍቀደ ነባቢያን፣ ሁሉ የተፈጠረ ለኛ ነው፣ ለሰው ልጆች ጥቅም ነው ሁሉ የተፈጠረ። ይጸልያል። ሌላውና አምስተኛው ምክንያት ወደ ምስራቅ ስንዞር የምንማጸንባቸው ገዳማት አሉ። በምስራቅ አቅጣጫ ምን ገዳም ታውቃላችሁ? ወሎ ለኛ ከኛ በምን አቅጣጫ ነው ያለው? ወሎ በዚህ ነው በዚህ ነው? እሺ ተውት። ከወሎ አሜሪካ ይቀናል። አሜሪካ በዚህ ናት በዚህ ናት? አሜሪካ በነገራችሁ ለኛ በሲኦል አቅጣጫ ነው ያለችው፣ በምዕራብ። በምስራቅ ያሉ ገዳማውያን አባቶችን እንማጸናቸዋለን። ወደ ምዕራብ ስንዞር በምዕራብ ማኅበረ ሥላሴ ያሉ፣ በምስራቅ መቼም በወሎ ያሉ ገዳማት ስንቱን ቆጥረን እንዘልቃለን። ከቅዱስ ላሊበላ፣ ከግሸን፣ ከነ ምንታምር ቅድስት ፍቅርተ ክርስቶስ፣ ከነ ደብረ አቡነ ሙሴ፣ ከነ ደብረ አስጋጅ አቡነ እስትንፋሰ ክርስቶስ፣ ከነ አቡነ አሮን ስንቱን እንቆጥረዋለን። ወደ ሰሜን ስንዞር በሰሜን በጣም ይበዛል። በሰሜን የኢትዮጵያ ብቻ ሳይሆን የግብጽ ገዳማት አሉ። በዚያ በምስራቅ አውሮፓ ያሉ ገዳማት አሉ። በደቡብ አቅጣጫ የምታውቁት እነ ደብረ ሊባኖስ፣ እነ ምድረ ከብድ፣ እነ ደብረ ዝቋላ ጎጃም ውስጥ ያሉ፣ አባይ ውስጥ ያሉ፣ ሸዋ ውስጥ ያሉ፣ ሶማሌ ውስጥ ያሉ፣ አፋር ውስጥ ያሉ እነሱን እንማጸናለን። የመጨረሻው ለዕለት የምናነሳው በአራት አቅጣጫ የምንዞርበት በምስራቅ አቅጣጫ ስንዞር በገነት ያሉ ቅዱሳንን መማጸናችን ነው። በምዕራብ አቅጣጫ ስንዞር በሲኦል ላሉ ኃጥአን መጸለያችን ነው። አንድም በምስራቅ አቅጣጫ ስንዞር ገነት እንዲያስገባን መለመናችን ነው። በምዕራብ አቅጣጫ ስንዞር ሲኦል እንዳንገባ መለመናችን ነው። ወደ ሰሜን ስንዞር በብሔረ ሕያዋን
ባሉ ቅዱሳን ስም መማጸናችን ወደ ደቡብ ስንዞር በብሔረ ብፁዓን ባሉ ቅዱሳን ስም መማጸናችን ነው። ካለኝ ሰዓት አንፃር የመጨረሻ የእግዚኦታ ኪርያላይሶን መጨረሻ ላይ 41 ሲባል የምንቆጥርበት መንገድ ጥንቃቄ ያስፈልገዋል። እዚህ እንኳን ስለለመዳችሁት ብዙም አትስቱትም። 41 መዝለል የለበትም። ከ41 እንዳይዘል የመጀመሪያ 3ቷን ትጨርሱና ከዚያ በኋላ በየማሳረፊያው እየሄድን ነውና ነገሩ እንደምታውቁት ምስጢረ ተዋሂዶን በተመሳሳይ የጌታችን የማዳን ስራ ይገልጣል። ግን አደራ አመላችሁ ስትቆጥሩ እግዚኦታም ስትሉ በእንተ ማርያምም ስትሉ ጣታችሁ ላይ መስመሩን እንጂ ድፍኑን አትንኩት። ምክንያቱም የጌታን የግርፋት ሰንበር እያሰብን ነው። ይሄ እጃችን ላይ የምታዩት መስመር በሙሉ የዛ ምሳሌ ነው። ይሄ መተጣጠፊያ ያጽቃችን መተጣጠፊያ ያላል ጥቁር መስመር ጥቁር የሆናችሁ መስመሩ ምን ይሆናል? ነጭ ይሆናል። ብዙ ጊዜ የእግዚአብሔር ስራው እንዲታይ ማለት ነው። ቀይ የሆናችሁ ደግሞ ምን ይሆናል? ጠቆር ይላል። እሷን እየነካችሁ የጌታን ግርፋት በነገራችሁ ላይ ኪርያላይሶን ሲባል በእንተ ማርያም ሲባል እግዚኦታን ይሄ ነጠላዋ ስትባል እሱ እየተባለ ከዚያ ውጪ መጨረሻ ላይ እንደምታውቁት መዝሙር 84 ተሳሃል ከግዚኦ ምድረከ ይደገማል። የምህላ መዝሙር ነው የሚባለው። በጋራ ይደገማል። ከዛ ጸሎተ እግዝእትነ ማርያም ሰዓት ካለ 3 ጊዜ ከሌላ 1 ጊዜ ይደገማል። እዚያ ታምረ ማርያም ያው የአካባቢው ባህል ነው ይደገማል ማለት ነው። እግዚአብሔር አምላካችን ጸሎተ ምህላውን ተቀብሎ ለሀገራችን ምሕረቱን ይላክላት። ምሕረቱን ይላክላት። አሜን። የአባቶቻችን በረከት ይደርብን። ጥቂት ደቂቃዎችን ስለ ቅዱስ ማርቆስ ወንጌላዊ እንነጋገር። ስለ ቅዱስ ማርቆስ ወንጌላዊ ለመነጋገር አንዲት የመጽሐፍ ቅዱስ ክፍል እንዲሁ ማንበቡ የተገባ ነገር ሆኖ ይታየኛል። በቅዱሳን ሐዋርያት ሥራ ምዕራፍ 12 ላይ ስለ ቅዱስ ማርቆስ የሚገልጥ ኃይለ ቃል አለና እሱኑ መመልከት የተገባ ነው። በነገራችሁ ላይ ዛሬ የቅዱስ ማርቆስ ወንጌላዊ ዓመታዊ የልደት በዓሉ ነው። ከሱ ጋር በተያያዘ ነው የምናነበው። የቅዱስ ያዕቆብ ወልደ ዘብዴዎስን መገደል ሄሮድስ እንደገደለው በመጽሐፍ ቅዱስ የተጻፈ ብቸኛው ከ12 ሐዋርያት ሰማዕትነት የተጻፈለት ቅዱስ ያዕቆብ ወልደ ዘብዴዎስ ነውና ኢየሱስን ሰማዕትነት ይነግረንና ያዕቆብ ወልደ ዘብዴዎስ እንደተገደለ አይሁድ ደስ አላቸው። በጣም ደስ አላቸው። ልክ አሁን እንደምትመለከቱት በዚያ በደቡብ የኢትዮጵያ ክፍል ላይ አንዳንድ ሚዲያዎችን ከፍታችሁ ስትመለከቱ ቃለ ምልልስ የሚሰጡ ሰዎች አሉ። በጣም ያሳዝናል። ከኦነግ ተወከለን የሚሉ ከቄሮ ምናምን ተወከለን የሚሉ ሰዎች መጥተው በሰው ደም ላይ ሲዘብቱ በጣም ሰምታችሁታል። ትናንት ነው በቀደም አንዱ ፍትሐ ነገሥትን ለመተቸት አፉን ሲከፍት ዓለም አፈሩ እንዲሁ አንዳንድ ጊዜ ማን ነው እንደዚህ የሚል አፍ ሲከፈት ጭንቅላት ይታያል ነው የሚባለው። ዓለም አፈራቸው እንዲው በሞት እንዲው ትንሽ ቢማሩ ምን አለ? ኧረ አለመታደል እንደዚህ ብሎ ደንቆሮ ራስ እግሩ አንድ ፊደል የቆጠረ ሰው የላቸው። ኧረ አለመታደል። ክርስቲያን መሆኑ እኮ ስንት ጣዕም አለው እንዴ! ያሳፍራል እኮ ፊደል ሳይቆጥሩ መድረክ። አሁን እዚህ ምህላው ላይ ኢንተርቪው ለማድረግ ይመጣሉ። እኔ አልችልም እንኳን ሌላ እንሊቃውንቱና እንታተዘማ ማሪ እኔ አላውቅም ሌላ የሚያውቁ ሰው እያሉ አሁን እንግዲህ ሰውት እዛቸው አሁን ስንት መጽሐፍ ተሸክመው ይዞሩ በመጽሐፉም ባቋቋሙ በስንቱም ተጠያቂ ናቸው። ግን ኧረ ይቅርብኝ እኔ አልችልም ምኑ ልናገረው እያሉ ያ የደንቆሮ ጥርቅም ደግሞ ወይ አያነቡ ወይ አይጠይቁ። እስቲ ነው በሞት የምታገኙቸው ከሆነ ነገሯቸው ጠይቁ፣ ኑ እስቲ ጠይቁ ብሏቸው። እኔ አንድ ጊዜ አስታውሳለሁ ያስኳላ የእውነት ነው ይጠይቁን መጥተው ሜንጫ ሳይዙ ነው ግን ምክንያቱም ጭንቅላቱ ባዶ የሆነ ሰው የሚመልሰው ሲያጣ እጁን ነው የሚቀንፍ ብዬ ነው። አቡነ ጎርጎርዮስ ካለ በረከታቸው ይደርብን የሚሉት ነገር አለ አይደል? የአሕዛብ ጭንቅላታቸው ሜዳ ነው፣ ምን ነገር የለው ሜዳ ነው። በቃ ለክርክር አይመቹም። የሚጠቅሱት ነገር የላቸውም። እንደ ባህር ዳር ጠንቋይ ብያለሁ ነው በቃ ነው ምን ይልቅጡ ቆርጧል ነው ምን ታመጣለህ ነው ማስረጃ የለም።
በ1960ዎቹ እንትና የጻፏት ማኒፌስቶ ይገልጡላል። እነ ተስፋዬ ገብረአብ የሚባል አንድ ጨምላቃ አለ ገና የህሊና ንፍጡን ያልጠረገ እሱን ይጠቅስላል። ያሳፍራል። ደግሞ ፍትሐ ነገሥት ላይ አፉን የታውቆት ሲጀመር የታውቆት ያሳፍራል እኮ እና እንደው በጣም እንጃ ያሳዝናል። ለሁሉም በሰው ደም ሲቀልዱ ያትዛለኝ አይሁድ ደስ እንዳላቸው ሄሮድስ ሲያውቅ ቅዱስ ጴጥሮስን ደግሞ አሰረላቸው። እሱንም ገሉ የበለጠ ሊያስደስታቸው እኔ ይገርማቸዋል። ከዛ ቅዱስ ሚካኤል ወርዶ ቅዱስ ጴጥሮስን ፈታው። ከዛ በኋላ ያለውን ታሪክ ነው የሚነግረን። ከዚህም በኋላ ይላል የሐዋርያት ሥራ 12 ምዕራፍ 12 ቁጥር 12 ከዚህም በኋላ ባስተዋለ ጊዜ ይላል ቅዱስ ጴጥሮስ ግራ ገብቶታል። የእጆቹ ማሰሪያ ሰንሰለቱ ተፈቶ በእግዚአብሔር ጥበብ በሩ ተከፍቶለት ከዚያ ከጽርሐ ጽዮን ቤት እስኪደርስ ድረስ ግራ ምንድነው ጉዱ እያለ ራሱ እኮ ስንት ታምራት ይሰራል። ግን እሱ ላይ ታምራት ሲሰራ ገረመው በጣም። እንደምታውቁት ጠባቂ መልአኩ ረዳት መልአኩ ቅዱስ ሚካኤል ነው። ከዚህ በኋላ ባስተዋለ ጊዜ ብዙዎች ወንድሞች ተሰብስበው ይጸልዩበት ወደ ነበረው ማርቆስ ወደ ተባለው ወደ ዮሐንስ እናት ወደ ማርያም ቤት ሄደ ይላል። እቺን ነው የፈለግናት። ከዚያ በኋላ ታሪኩን ይነግረናል። ማርቆስ ወደ ተባለው ወደ ዮሐንስ እናት ወደ ማርያም ቤት ብሎ ስለነገረን ማለት ነው። ከዚህ ውጪ ስለ ቅዱስ ማርቆስ ራሱ በጻፈው ወንጌሉ ላይ ባለፈው ታስታውሱ እንደሆነ እንደነገርኳችሁ ጥቆማ ያገኘንባት ቦታ አለች። መድኃኒታችን አምላካችን ኢየሱስ ክርስቶስ በተያዘባት በዚያች ሌሊት ስለተፈጠረው ነገር ይነግረናል። የቅዱስ ማርቆስ ወንጌል ምዕራፍ 14 ቁጥር 43 ጀምሮ ያለችው ላንብብላችሁ፣ ልብ ብላችሁ አድምጡት። አራቱም ወንጌላውያን ራሳቸውን የገለጡበት መንገድ መንፈስ ቅዱስ አጻጻፋቸው ስለትትና ሰውር አድርገው መንፈስ ቅዱስ ደግሞ አስገድዷቸው ራሳቸውን ማካተት ሽተው ሳይሆን መንፈስ ቅዱስ እንዲጽፉ አስገድዷቸው አራቱም ራሳቸውን አካተዋል። ቅዱስ ማቴዎስ ሌዊ ብሎ፣ ቅዱስ ሉቃስ ቀሌዮጳ ብሎ፣ ቅዱስ ዮሐንስ ረድዚያ ፈቅሮ እግዚእ ኢየሱስ ብሎ፣ የቅዱስ ማርቆስ ደግሞ ግሩም ነው። እንዲህ ይላል መድኃኒታችን በተያዘባት በዚያች ሌሊት ምሴተ ሐሙስ በጌቴሴማኒ ላይ የማርቆስ ወንጌል 14:43 ሲነጋገራቸውም ወዲያውኑ ከ12ቱ አንዱ የአስቆሮቱ ሰው ይሁዳ መጣ። ከእርሱም ጋራ ከካህናት አለቆች ከጸሐፊዎችና ከሽማግሌዎችም የተላኩ ሾተልና ገመድ የያዙ ብዙ ሰዎች ነበሩ። የሚያስይዘው ምልክትን ሰጣቸው። የምስመው እርሱ ነውና ያዙት፣ ተጠንቅቃችሁ ውሰዱት አላቸው። ይሁዳ ነው። ያን ጊዜም ወደ እርሱ መጣና መምህር ወይ ብሎ ሳመው። በእርሱም ላይ እጃቸውን ዘርግተው ያዙት። ከእርሱ ጋር ቆመው ከነበሩትም አንዱ ሰይፉን መዞ ቅዱስ ጴጥሮስ ነው የሊቀ ካህናቱን አገልጋይ መታው፣ ጆሮንም ቆረጠው። ተቆራጩ ማልኮስ ይባላል። ጆሮንም ቆረጠው። ጌታችን ኢየሱስ መልሶ እንዲህ አላቸው፣ እንደ ሌባ ተከታትላችሁ በሾተልና በጎመድ ልትይዙኝ መጣችሁን? በመቅደስም ሳስተምር ዘወትር ከእናንተ ጋር ስኖር አልያዛችሁኝም። ነገር ግን በመጻሕፍት ያለው ይፈጸም ዘንድ ሆነ። ደቀ መዛሙርቱም ሁሉ ትተውት ሸሹልና ቁጥር 51 ላይ እርቃኑን በነጠላ የሸፈነ አንድ ጎልማሳም ይከተለው ነበረ። ጎልማሶችም ያዙት፣ እርሱ ግን ነጠላውን ትቶ ራቁቱን ሸሸ ይላል። ይሄን ነው እንግዲህ መተርጉማን ማን ነው ይላሉ? ቅዱስ ማርቆስ ነው። ስም ሳይጠቅስ አንድ ጎልማሳ ብሎ ቅዱስ ማርቆስ ከ120 ቤተሰብ ውስጥ በእድሜ በጣም ትንሹ ወጣቱ በአማካኝ ከ20 እስከ 25 ብቻ ሊሆን የሚችል ነበረ። ታዳጊ ከመሆኑ የተነሳ ጉባኤውን ወጣ ገባ እያለ ይማር ነበር። ኋላ ወንጌሉን ሲጽፍ ይረዳው የነበረ ቅዱስ ጴጥሮስ ነው። ከመንፈስ ቅዱስና በአንበሳ ምስል ካለው ከአርባዕቱ እንስሳ ከኪሩብ ገጸ አንበሳ በተጨማሪ ቅዱስ ጴጥሮስ ነው። ለዚህ ደግሞ ምክንያቱ ለፍትህ ሲባል ቅዱስ ጴጥሮስ በሁሉም ቦታ ሁሉን ነገር አይኑ ስር ያየ የምስጢር ሐዋርያ ስለሆነ እሱ እየተረጎመለት ነው ቅዱስ ማርቆስ የጻፈ። የነበረባቸው እንደነበረባቸው ቅዱስ ጴጥሮስ የነበረባቸውን ደግሞ እየነገረው አይታችሁ ከሆነ የቅዱስ ማርቆስ ወንጌል በብዛት ለቅዱስ ማቴዎስ ወንጌል ይቀርባል። አተራረኩ የቅዱስ ማቴዎስ በጣም ዝርዝር ነው። የቅዱስ ማርቆስ ጥቅል ጥቅል እያለ ይሄዳል። ኋላ ወደ ሕማማቱ አካባቢ ሰፋ እያደረገው ይሄዳል።
ቅዱስ ማርቆስ ራሱን እንዲህ ገለጠ በገዛ ወንጌሉ 14 ላይ። ቅዱስ ማርቆስ አባቱ አርስጦቦሎስ ይባላል። አርስጦቦሎስ ወይም አርስጦቦሎስ አባቶቻችን እንደሚናገሩት አፍሪካዊ ሳይሆን እንደማይቀር ይገመታል። አፍሪካዊ ማለት ግን በትውልድ በዜግነት እንጂ በትውልድ አይደለም። በትውልድ ያው እስራኤላዊ ነው። እናቱ ቅድስት ማርያምና አርስጦቦሎስ ይቀራቸው የማይባሉ በጣም ሀብታሞች ነበሩ እጅግ ሲበዛ። ልጃቸውን ሲወልዱት ስም ያወጡለት ዮሐንስ ብለው ነው። በዛ ዘመን በጣም እየተለመደ የነበረ ስም ነው። ዮሐንስ ብሂል ፍስሐ ወሐሴት ፍቅር ወሰላም። ዮሐንስ ማለት ተድላ ደስታ ፍቅርና ሰላም ማለት ነው። ተወልዶ ሲያድግ ሁለት ነገር አስተምረውታል። እንደ ሃይማኖት ስርዓተ ኦሪቱን፣ እንደ ዘመነኛ የዘመኑን የግሪክ ፍልስፍና ጥበበ ዮናናውያንን እንዳጠና ይነገራል። ከዚያ በታዳጊነቱ ቀድማ በነገራቸው ላይ አርስጦቦሎስ ሁለት ናቸው። ከ72ቱ አርድእት የተቆጠረው ሐዋርያው አርስጦቦሎስ ሌላ ነው። የቅዱስ ማርቆስ አባት ሌላ ነው። ከ70 አርድእት አርስጦቦሎስ የሚባል አለ። እናታችን ቅድስት ማርያም በዚያ ወራት በእስራኤል ነበረችና እናቱ ባለጠጎች ነበሩና ሀብት ቤት ርስት ነበራቸውና የጌታን የማዳን ስራ ተመልክታ እንደነ ቅድስት ማርያም መግደላዊት፣ እንደነ ቅድስት ማርያም ባውፍልያ፣ እንደነ ቅድስት ማርያም እንተ እፍረት፣ እንደነ ቅድስት ዮሐና፣ እንደነ ቅድስት ሶስና፣ እንደነ ቅድስት ሰሎሜ፣ እንደነ ቅድስት ሳራ፣ እንደሌሎችም ቅዱሳት አንስት ተከተለችው። ከ36 ቅዱሳት አንስት ደምራት ልጇን ይዛ መጣች። እሱን ከ70 አርድእት ቆጠረው። ከዚያ ከዋለበት እየዋለ ካደረበት እያደረ ትምህርት አምራት ሳይከፈልባቸው ከኖሩት 70 አርድእት አንዱ ነው። በቅዱስ ሉቃስ ወንጌል ምዕራፍ 10 ላይ ሁለት አድርጎ ከላካቸው መካከል አንዱ እሱ ነው። አጋንንት ገረሩ ለነ በስምከ፣ በስም አጋንንት ተገዙልን ብሎ ካሉትና ጌታችን አጋንንት በስማችሁ ስለተገዙላችሁ ደስ አይበላችሁ፣ ይልቁንስ በሰማያት በሕይወት መጽሐፍ ስማችሁ ስለተጻፈ ደስ ይበላችሁ ካላቸው አንዱ ቅዱስ ማርቆስ ወንጌላዊ ነው። እናቱ የምናኔ መገለጫ የፍቅር ማሳያ ዋናውን መኖሪያ ቤቷን ታላቁን ተወዳጁን በዓለም ታሪክ የመጀመሪያው ቤተክርስቲያን የምትባለውንና በቤተክርስቲያን ጽርሐ ጽዮን የጽዮን የድንግል ማርያም አዳራሽ ተብላ የተነገረችውን ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ መንፈሱን የላከባትን ቤት እርሷን የሰጠች። ለዛ ነው ቅዱስ ጴጥሮስ ተፈትቶ ሲመጣ በቅዱስ ሚካኤል ተአምራት እዛ ቦታ የማርቆስ እናት ቤት ያገኛቸው። 36ቱ ቅዱሳት አንስት ለየት የሚያደርጋቸው ነገር ምናኔያቸው ድንቅ ነው። በጉልበት የሚያገለግሉ ነበሩ፣ በገንዘብ የሚያገለግሉ ነበሩ፣ በመውጣት በመውረድ የሚያገለግሉ ነበሩ። በነገራችሁ ላይ የጌታንም አገልግሎት ደግፈዋል። ምንም እንኳን ደጋፊን የሚሻ አምላክ ባይሆንም የሐዋርያትንም አገልግሎት ደግፈዋል። ምግብ ማዘጋጀት በነገራችሁ ላይ አገልግሎት ልዩ ነው። አሁን ከመካከላችሁ ሌሎች አንዲት ቅድም በአገልግሎት ጉዳይ ላይ ሲነሳ የእኩልነት ለምን ይሄ ለወንድ ሆነ ይሄ ለምን ሴት እግዚአብሔር ያሰመረውን ድንበር ማንም አይተላለፍ። ማንም እግዚአብሔር ካሰመረው መስመር በላይ ከባለቤቱ ያወቀ ቡዳ ነው ይላሉ አባቶቻችን። ስለኔ ከኔ በላይ ሌላ ሰው ሊያውቅ አይችልም። ስለ ሰው ልጆች ከእግዚአብሔር በላይ የሚያውቅ ማንም የለም። እኩልነት ስለሚባል ትልቅ ድንቁርና አታስቡ። ማናችንም መቼም እኩል አይደለም። በተፈጥሮ ስርዓት እኩል ነን። ወንድ ሴት የለም፣ መጽሐፍ ይናገራል። ከዛ ውጭ ባለው ግን ሴቶች በተሰመረለት ጧት ሊቀ ሊቃውንት የኔታ አዝራ ቃል አስገባው አይደለም። በእውነት እስቲ እንደው በሞቴ እንደው ውጭውን ሀገር ተመልከቱ እስኪ። ከውጭ ሀገር ይልቅ እኮ ሱሪ የሚበዛው እኛ ሀገር ነው። የመጀመሪያ የስልጣኔ መግለጫ ኢትዮጵያውያን ሴቶች ሰነድ ተማሪዎች እኛም ጉባኤ ነበሩ። እንደዛ ሲሄዱ መቼም ተስፋ አልቆርጥም። የመጨረሻ ማሰናበቻ 3 ምክሮች አሉኝ። እንግዲህ ለእናንተ አልናገርም። የምትሄዱ ካላችሁ ስትሄዱ ነግራችኋለሁ። እነዛን 3 ነገሮች ከተናገርኩ በኋላ የመጨረሻ ላይ አደራሽን የኔ ልጅ እዛ ሄደሽ በራሽ ሱሪ እንዳትለብሽ፣ በኋላ የሚያስገድድ ነገር ከመጣ እንነጋገር ምን በእውነት አሁን ልፈቅድ አይደለም። ግን የሚገርማቸው ግን ብዙዎቹ አይሰሙም። እንዲያው መስሚያቸው ምንድነው የሚባል በዚህ ዘመን ያራዳ አማርኛ ልም ያርግላችሁ ያን ጥጥ ነው የሚባል አይሰሙም ጭራሽ። ለምን
አሜሪካ አየር ማረፊያው ላይ የሚቀበላቸው ጋኔን አለ መሰለኝ እንዲሄዱ ሳምንት አይቆዩ ሱሪዋን አጥልቀው ደግሞ ያቺ መከረኛ ፌስቡክ ላይ ይለጥፋሉ። እንዲያውም አንድ ወንድም አለ እንዲሁ እናንተ ሱሪ በተለይ ጠበቅ ያለውን ሱሪ ለብሰው ሲሄዱ እንዲሁ እኮ መስማር ነው የምትመስሉ ይላል። እውነቱን ነው። መስማር ከወደ ላይ ወፈር ከወደ ታች ጠበብ እያለ ነው የሚሄዳል። እነሱም እንደዛ ናቸው። በተለይ ራሰ ከባዳ ትከሻቸው ከበድ ያለ ሴቶች ሱሪ ሲለብሱ አይ መድኃኒዓለም እንደው እነሱንስ አንበርክኮ መግረፍ ነበር። ታዲያ ምን ይላሉ? አክራሪ ዮርዳኖስ ያከራል ምናምን። ኧረ እንደው ልብሽን ያከረውና እንደው ሳስበው ደግሞ እርግማን እንዳይመስላችሁ ያከረው ማለት አግኝተሽው ነው። አንዲት ሴት ለእግዚአብሔር ክብር ብላ ሱሪ ካልተወች ምንድነው የምትለው? ቅዱስ ጳውሎስ ስለ ወንድም ፍቅር ለዘላለም ምግብ ተዋለሁ ይላል። እኛ ለእግዚአብሔር ፍቅር ምንድነው? እስኪ እንደው በሞቴ ልንገራችሁ። ለእግዚአብሔር ፍቅር አላችሁ ያደርጋችሁትን ነገር ንገሩኝ እስኪ። እኔ በጣም ይገርመኛል። ደግሞ እኮ አሜሪካ እንደሄዱ በዲቪ የሚሄዱ ያ መከረኛ ባልም አፍሶ ይወሰዳቸው ምን ይበላቸው እንደሄዱ እስረኛ ናቸው እኮ መጀመሪያ የተወሰነ ጊዜ ቤትም አይወጡ። ግን ሱሪ ያለብሰው እዚያች መከረኛ አቺ ሰልፍ ያለች መስታወት ላይ ተቆሞ ስርዓት ነው። ዛሬ የኔታ ያስገቡትን ቃል ባጠብቁ ወንድም እህቶቻችን ንገሯቸው። የለንበትም። እንደውም አንድ አባት ቅድም በገዳም የሚኖሩ ናቸው መጣው ልጅ ያሉኝ አቤት ትምህርቱ እንዴት ይዟል አሉ። ደህና ነው አባታችን የወለፈልፍባቸዋለሁ። ጥሩ አንዲት ነገር ረስተሃል። ምንድናት? የጎንደር ወጣት ሆነ ሌላውም በየትኛውም ቦታ ያለ ቤተክርስቲያን ሲሆን የእግዚአብሔር ቤቱና ከተማ ሲሆን የጋኔን ነው አታውቅም ምን አሉ። ኧረ አባቴ ረዘንግቼ ነው እንጂ እውነትዎትን ነው። ታዲያ እንዲህ ያለ ጸሎት እንዲህ ያለ ምልጃ ምን ፍሬ የሚያመጣ ይመስልሃል? ጧት በረከት ዘግበህ 1 ሰዓት ጽድቅ 23 ሰዓት የመርገም ስራ እየሰራ እንዴት ይቻላል? እንዴት ይሆናል? እንዴት ሰማያት ተከፍቶ የእግዚአብሔር ምሕረት ይንጠፈጠፋል? አባቶቻችን ሲወዱ እስከምን ሲታጠቡ እስከምን እስከ ክንድ ሲወዱ እንደዚያ ነው። ሰው ከተመለሰ ተነሳሂ ነኝ ካለ እንደዛ ነው። እናቶቻችን የቅዱሳን ሐዋርያት አገልግሎት የጀርባ አጥንት ነበሩ። አብሮ በሰማያት ነግሰዋል። ሌላ አያስፈልግም። በቃ የመድረክ አገልግሎት አሞራን የሚወስደው ሞኛተው ነው። እናታችን ቅድስት ማርያም ጽርሐ ጽዮንን ሰጠች። አጭር ላድርግ ሰዓት ስለመሸብን ቅዱስ ማርቆስ 3 ዓመት ከ3 ወር ተማረ። ከዚያ በጽርሐ ጽዮን መንፈስ ቅዱስ ሲወርድላቸው አብሮ መንፈስ ቅዱስን ተቀበለ። ከዚያ በኋላ ከቅዱሳን ሐዋርያት ጋር ሲያገለግል ቆየና በታሪክ ወሳኝ ከሚባሉት መካከል 2-3ቱን ብቻ ላነሳላችሁ። አንደኛው ነገር ቅዱስ ማርቆስ እንደ የሐዋርያት ሥራ ላይ እንደተጠቀሰው ቅዱስ ጳውሎስ ካመነ በኋላ ከቅዱስ ጳውሎስና ከቅዱስ በርናባስ ለቅዱስ ማርቆስ አጎት ነው፣ ዘመድ ነው። ቅዱስ በርናባስ ደግሞ እንደገና ለቅዱስ ጳውሎስ ዘመድ ነው። ቅዱስ በርናባስ ለሁለቱ በስጋ ዝምድና ይገናኛቸዋልና ይዘውት ሄደው በታናሽ እስያ ጭንቅ መከራ ሲደርስባቸው ደነገጠ ቅዱስ ማርቆስ። አንዳንድ የዋሃን ይጠይቃሉ፣ መንፈስ ቅዱስን ተቀብሎ ፍሩሃን የነበሩ ጥዋአን ሆኑ፣ ፈሪ የነበሩ ደፋሮች ሆኑ ይላል አይደለም? ያ ሲሆን ደግሞ ትንሽ አይጠፋም። ይሄ የሆነበት ምክንያት አንደኛ ቅዱስ ማርቆስ በእድሜ ያን ያክል ብዙ አልበሰለም ነበር። ሁለተኛ ነገር ከኢየሩሳሌም ወጥቶ አያውቅምና ቅዱስ እስጢፋኖስ ሲገደል ከማየቱ ውጪ እና ደግሞ ቅዱስ ያዕቆብ ሲታረድ ከማየቱ ውጪ ሌሎች ጭንቅ መከራዎችን ብዙ አላየም ነበር እና ሲሄድ ደነገጠ በጣም። ወደ ኢየሩሳሌም ትቷቸው ተመለሰ። ቅዱሳን ጳውሎስና በርናባስ አስተምረው መጥተው ሐዋርያት በተሰበሰቡበት በአሕዛብ ምድር የተደረገ ተአምር ያመነው ሕዝብ ቁጥር ሲነገር ቅዱስ ማርቆስ አንጀቱ ቅጥል አለ። በጣም አዘነ፣ ተጸጸተ። ሄዶ ወደ ጌታ አለቀሰ። ጌታዬ ሆይ ብሎ አለ። ተመልሶ መጣና ቅዱስ ጳውሎስና በርናባስ ሊሄዱ ሲሉ ውሰዱኝ አላቸው። ቅዱስ ጳውሎስ እኔ ፈሪ አላስከትልም አለ። ተግሳጽ እንዲሆን ነው፣ ዘለፋ እንዲሆን። ቅዱስ በርናባስ እግዚአብሔር ያበቃው ነው እኔ ወስደዋለሁ አለ። በዚህ ምክንያት ቅዱስ ጳውሎስና በርናባስ ጎዳና ለዩ። ቅዱስ ጳውሎስ ቲቶን ይዞ ሄደ። ቅዱስ በርናባስ ማርቆስን ይዞ ሄደ። ከዚያ አብሮ ሲያገለግሉ ቅዱስ በርናባስ ሲያርፍ ገንዞ ቀብሮታል። ከዛ በኋላ ቅዱስ ጴጥሮስን ተከትሎ አስተምሯል። ሮሜ ናት። በሮሜ አብረው ካገለገሉ በኋላ ወንጌሉን ጽፎ መልሶ እንደገና ቅዱስ ጴጥሮስ ለአፍሪካ ሐዋርያ አድርጎ ሾመው።
አፍሪቃ በዛ ወቅት ቀሬና ነበረች፣ ሊቢያ፣ አምስቱ አህጉር የሚባል የታችኛው ክፍል ግብጽ፣ ኢትዮጵያ ነበሩ። የአፍሪቃ ሐዋርያ ቅዱስ ማርቆስ ነው። ቅዱስ ማርቆስ በቤተ ክርስቲያናችን ሐዋርያ ነው፣ ፍንው ነው፣ ወንጌላዊ ነው። ከአርባዕቱ ወንጌላውያን አንዱ ነው። ስለ ወንጌላዊነት ባለፈው ቅዱስ ሉቃስ ላይ ተነጋግረናል። ሰማዕት ነው። ዘአንበሳ ብለናል ቅድም። ዘአንበሳ ማርቆስ እስመ ከመ አንበሳ ይጥህር። ማርቆስ ዘአንበሳ ነው። ለምን ዘአንበሳ ተባለ? የመጀመሪያው ከአርባዕቱ እንስሳ አንዱ ኪሩብ ገጸ አንበሳ ይራዳው ነበረ። ወንጌሉን ሲጽፍ ይራዳው ነበረ። ሁለተኛ ቅዱስ ማርቆስ ራሱ አንበሳ ተብሏል። አንበሳ ለላም ጌታዋ ነው። ቅዱስ ማርቆስም በአፍሪቃ ምድር በተለይም በምድረ ግብጽ አምልኮተ ላህምን ላም ይመለክ ነበርና አንበሳ ላምን ሰብሮ እንደሚገላት ቅዱስ ማርቆስም የጣዖት አምልኮን በላም የተመሰለ የጣዖት አምልኮን ሰባብሮ አጥፍቷል። አንድም አንበሳ ንጉሰ እንስሳት ነው። ቅዱስ ማርቆስም በአፍሪቃ ላለው ሰው ሁሉ በወንጌል አገልግሎት ንጉስ መራሂ ነው። አንድም አንበሳ ባገሳ ጊዜ እንስሳት ይርዳሉ። ቅዱስ ማርቆስ ወንጌልን በተናገረ ጊዜ ጣዖታት ይርዱ ነበር፣ አጋንንት ይንቀጠቀጡ ነበረ። በኃይል ነበር የሚሰብክ። እስመ ከመ አንበሳ ይጥህር ነው የሚለው ቅዱስ ያዕቆብ ዘስሩግ። እንደ አንበሳ ነበረ የሚያገሳው አነጋገሩ። ይሄ የሚታወቃቸው ለአጋንንት ነው፣ በነገራችሁ ላይ ለሰው አይደለም። አጋንንት እዚህ ሆኖ የእግዚአብሔር ቃል ከልብ ከተጮኸ የት ሀገር ሄዶ ያቃጥላቸዋል፣ ይታወቃቸዋል። ወንጌሉን ከጻፈ በኋላ ወደ ምድረ ግብጽ ወርዶ በእስክንድሪያ ከተማ ላይ መንበር ዘረጋ፣ መንበረ ፕትርክና። ይሄ ሲሆን ደግሞ አንያኖስ የሚባል ጫማ ሰፊ ገና ወደ ከተማዋ ሲገባ አረ በእስክንድሪያ ጌታ ሆይ አባቶቻችን ቅዱሳን ሐዋርያት ሲገቡ እንዴት አድርጌ ላስተምር ይጨነቃሉ። ለምሳሌ ቅዱስ ቶማስ ወደ ህንድ ሲገባ ለአንዱ ነጋዴ ባሪያ ሆኖ ገብቶ ወንጌልን ያሰፋል። ቅዱስ ጳውሎስ በሽተኛ ሆኖ ገብቶ ያሰፋል። ቅዱስ ማቴዎስ ጸጉሩን ተላጭቶ ዘንባባ ይዞ ጣዖት አምላኪ መስሎ ገብቶ ያሰፋል። ፈሊጥ አላቸው። ቅዱስ ማርቆስ እንዴት ይሻለኛል እያለ ሲገባ ልፍ ብሎ እስክንድርያ ሲገባባት እግሩን እንቅፋት መታው። ደህና ዋላችሁ። ምን እሱን እግሩን እንቅፋት መታው። እኛን እንቅፋት መቶን ያውቃል አያውቅም? ደህና ዋላችሁ። መቷችሁ ያውቃል አያውቅም? እግርሽ እያንዳንድሽ በሙጄሌ አይደል እንዲያደገ እናውቃለን እኮ። እዚያ የሙጄሌ ቁስል ላይ እንደገና እንቅፋት ሲያገኘ አቤት ጭንቅ። ነገሩስ ብዙዎቻችሁ እናንተ ሸዋውን አይደለም አይ ሸዋማ ቁንጫም ይላሉ። እንዲያልን ሞራላችሁን ከፍ እናድርግ እንጂ ቁንጫ የሌለበት ሀገርስ የለም። እሱን እንቅፋት መታው። እኛ ደግሞ እንቅፋትን እንመታዋለን። በነገራችሁ ላይ በጣም በዚህ በእናንተ ዘመን አማርኛ ፌር ያልሆነ አነጋገር ነው፣ ፍትሃዊ አይደለም። እንቅፋት መታኝ ነው እንቅፋትን መታሁት ነው የሚባል። እሱ መች መታችሁ ቁጭ ብሎ አይደለም ድንጋዩ ቁጭ ብሏል፣ አልተነቃነቀ። እንደውም ምን ይላሉ? ስትወጣ የመታ ድንጋይ ስትገባ ከደገመ ድንጋዩ እሱ ሳይሆን አንተ ነህ ይላሉ። ስለዚህ እንቅፋት መታኝ ሳይሆን እንቅፋትን መታሁት ነው የሚባለው። እንደውም አንዳንድ ሽማግሌ እናቶች አሉ በጣም ካመማችሁ ዞር ብሎ በድንጋይ ቀጥቀጣው ድንጋዩን በድንጋይ ማለት ነው። ይሄ እኮ የበቀለኛነት ስሜት ነው። በጣም ከባድ እኮ ነው። ሰው አርጅቶ እንኳን በቀል አይለቀውም። ይገርመኛል። ራሳቸው ይቅርታ አድርግልኝ ድንጋይም ቢሆን ይቅር በለኝ ብሎ ነው ማለፍ የሚገባ እንጂ መልሶ ምን አስቀጠቀጣቸው? ህፃን ሲሆን ለማታለል እሺ ልጄ ትፍ በለናም ተብሎ ይደበደባል። ያው ህፃን ነው። ጫማው ተበጠሰበት። ጫማ የሚሰፋ ሲፈልግ አንያኖስን አየው። ጫማዬን ትሰፋልኛለህ አለው። አዎ እሰፋላለሁ። ቅዱስ ማርቆስ ሳንቲም የለውም የሚከፍለው፣ ግን እግዚአብሔር ያውቃል ብሎ ሰጠው። ሲሰፋ መሳፈቻው ሳተና ሄዶ እጁ ውስጥ ጣት ውስጥ ጥልቅ ሄዶ። መሳፈቻ ደግሞ እንደምታውቁት ጭንቅ ነው፣ መሀል ላይ የምትይዝ ነገር ስላለችው በጣም ከባድ ነው። ያን ጊዜ ኢታስታኦስ ወይም አታኦስ ብሎ ጮኸ አንያኖስ። ቅዱስ ማርቆስ አቤቱ ጌታዬ አይ ቸርነት ጎዳናዬን አቀናህልኛል። አታኦስ ወይም ኢታስታኦስ ማለት አሃዱ እግዚአብሔር ማለት ነው። ስትደነግጡ ምንድን ነው የምትሉ? እምዬ ነኝ ነው ብዙ አለ አይደል? መቼም ዘራፍ ወንዱ
ይላል። ግን አሁን እናቶቻችን ሽማግሌዎች ምን ይላል? አበስኩ ገበርኩ ይላሉ አይደል? ጥሩ ነውስ ገበርኩ አበስኩ ማለትም በደልኩ የኃጢአት ስራ ሰራሁ እንደማለት ነው። ጥሩ ልማድ ነው። አባቶቻችንስ ወላዲተ አምላክ እግዝእትነ ማርያም አምላከ ቅዱሳን ይላሉ ሲደነግጡ። ለምን? ድንገት የሆነ ነገር ሲወጋችሁ የሆነ ነገር ሲያገኛችሁ ማማተብና ስመ እግዚአብሔር መጥራት ይተገባል። መሐላን የተከለከለ ሰው ለምሳሌ ሲደነግጥ ወላዲተ አምላክ ብሎ ቢል ረድኤቷ ጥላ ይሆናል። ምክንያቱም በድንጋጤ መካከል አጋንንት ሰርገው የመግባት አቅም አላቸው። አጋጣሚዋን ነው የሚጠቀሙት እነሱ። አታኦሶ የሚታስታውስ አሐዱ እግዚአብሔር ስል አመሰገነ። በእውኑ እግዚአብሔርን ታውቀዋለህ አለው ቅዱስ ማርቆስ። አይ አባቶች ሲናገሩ ሰምቼ ነው እንጂ አላውቀውም አለው። ናበል አስረዳ ብሎ ከዓለም ፍጥረት እስከ ጌታ ማዳን ስራ እስከ ዳግም ምጽአት ድረስ ተረከለትና እትፍ አለ ምራቅ መሬቱ ላይ ፈጣሪያችን እንዳሳየው በዮሐንስ ወንጌል 9 ከጭቃ ጋር ለወሰና በዚያ በጭቃው እዚያ የተወጋበት ላይ ጭብጥ አድርጎ ይዞ ቆይቶ ለቀቀና እፍ ቢልለት እንኳን ሌላ የጦንቱኑ መሳፈቻው የገባበት ምልክት እንኳን የለም። ሰገደለት። በእውነተኛ አምላክ አመነ። የእስክንድርያ ወይም የግብጽ ሁለተኛ ፓትርያርክ ሆነ ቅዱስ አንያኖስ። ከቤተሰቦቹ ሄዶ የቅዱስ አንያኖስ ቤት የመጀመሪያው የግብጽ ቤተክርስቲያን ነች። ሲያገለግል ኖረ። ከዚያ እስክንድርያን መነሻ አድርጎ ወደ ሊቢያ፣ ወደ ቅርጣግና፣ ካርቴጅ፣ ቱኒዚያ አቅጣጫ ወደ አምስቱ አይጉር ወደ ኢትዮጵያ እየዞረ ወደ ላይም እየተሻገረ ወንጌልን ሲሰብክ ኖሯል። በ60 ዓመተ ምህረት የእስክንድርያን ትርጓሜ ቤት ጀምሮ ሰማዕትነትን ተቀብሏል። ቅዱስ ማርቆስ ዘአንበሳ። ታዲያ እንዳትረሱ የሚያስፈልገው ነገር ቅዱስ ማርቆስ በጣም ኃያል ሐዋርያ መሆኑን ማን መስክሯል? ብርሃነ ዓለም ቅዱስ ጳውሎስ መስክሯል። ምክንያቱም ቅዱስ ጳውሎስ ቅዱስ ማርቆስን በፍርሃት ነበር የሚያውቀው። አንድ ወቅት ግን በስፔን በረሃ ሲጓዝ ቅዱስ ጳውሎስ እግሩ በጣም ከመቸገሩ የተነሳ ወደ ላይ ተመልክቶ ሲያነባ ሰማያት ተከፍተውለት አለ አይደለም አእምር ብእሴ እንግዲህ ማሰርቱ ወአርባዕቱ ዓመት ብሎ የተናገረው አለ አይደል? ከ14 ዓመት በፊት አንድ ሰው አውቃለሁ እስከ ስንተኛው ሰማይ ነጠቁት ይላል? አዎ መሰጥዎ እስከ ሳልስ ሰማይ። ስለትትና ነው እንጂ የወሰዱት እስከ 7ኛው ሰማይ ነው። በዚያ ቅጽበት ጌታችን ስለ ቅዱስ ማርቆስ ክብር ነግሮታል። ቅዱስ ጳውሎስ የሄደበት መንገድ ማለት ቅዱስ ማርቆስ እድሜ ልኩን ሲያገለግልበት የነበረው የሰሐራ በረሃ ነው። የሰሐራ በረሃን በእግሩ እየረገጠ ነው ወንጌልን ያስፋፋ ቅዱስ ማርቆስ። ዲያቆናት የኛ የክህነት አባታችን ቅዱስ ማርቆስ ነው። በቀጥታ 1 2 3 ቆጥ ብለን መቁጠር እንችላለን። የኔን ቁጥር ብትሉ ለምሳሌ አቡነ አረጋዊ የሾማቸው የኛ ፓትርያርክ፣ እኛም ፓትርያርክ የሾማቸው የግብፁ ቄርሎስ 6ኛ፣ ከዛ ቄርሎስ 6ኛ ወደ ኋላ እስከ ቅዱስ ማርቆስ ወንጌላዊ መቁጠር ነው። ክህነታችን ከቅዱስ ማርቆስ ነው። እኛ እስክንድርያ እናታችን ማርቆስ አባታችን ነው የምንል። ይሄ የምናፍርበት አይደለም። ከእስክንድርያ ጳጳስ ስለተሾመ እነሱ መቀኞች ነበሩ ምናምን፣ እሱ የራሳቸው ጉዳይ ነው። እኛ አባታችን ቅዱስ ማርቆስ ነው። እሱ ነው የሚገባን ነገር እና ዛሬ ቅዱስ ማርቆስ ዘአንበሳ ዓመታዊ ልደት በዓሉ ነው። እግዚአብሔር አምላካችን በረከቱን ያሳድርብን፣ ጸጋውን ያሳድርብን፣ የእመቤታችን ጣዕሟን ፍቅሯን ያሳድርብን። ምህላችንን ሰምቶ ቸርነቱን ርኅራኄውን ይቅርታውን በሁላችን ላይ ያሳድርብን። ዛቅረብኩ ማሕሌተ አዘኪሬ አእላፈ እምለተ ጸምዱከ ዘልፈ ለለ አነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ውኩፈ እምላቡ ብኡላን ዘተረፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕታት ወጻድቃን ወመላእክት ትጉሃን ደናግል አድዮ መነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ እምንዑስ ሕፃን ለዘጸሐፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰማ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይስ ህቡረይ መሐረነ ኢየሱስ ክርስቶስ ህቡረይ መሐረነ ኢየሱስ ክርስቶስ ህቡረይ መሐረነ ኢየሱስ ክርስቶስ ወይፈኑ ለነ ጸጋ መንፈስ ቅዱስ እምይእዜ ወእስከ ለዓለም ወእስከ ዳግም ልደት አሜን። ምን እያላችሁ ነበረ? አሜን። ለሁሉም አሁን ትናንት የነበረው ጉባኤም ላይ ስል ሰምታችኋል። መመረቅ በጣም የተገባ ነገር ነው። ደጋግሜ እንደምለው በምን ትከፍላላችሁ የተማራችሁትን ትምህርት? ክፍያ ከእግዚአብሔር ነው። ለእናንተ ግን በልቶ ዝም ጥሩ አይደለም።
እሷን ነገር እንደተለምዷት ለማለት ነው። ሥላሴ ለሁላችን ቸርነቱን ያድለን።